15 ቀን ሙሉ በዛ 15 ቀን ሙሉ እየወጣች ስትጨፍሪን ያየንሽ። ከዛች ባዙቃፍ ቱቱ ጋር አብራችሁ ስትጨፍሩን ያየናችሁ። አረቄሽን ስለጊን ያየሁሽ ንገሪኝ እስኪ። እኔ አሜሪካ ብቻ መኖሬ ራሱ ማለት ነው ያንቺን አይምሮ አስጨንቆታል። አሜሪካን የመምጣት አቅም የለሽ። አሜሪካ መኖሬ ራሱ ማለት ነው ትልቅ ነገር ነው። በሀገሬ ላይ ፈታ ብዬ ቦርቀቅ ብዬ እኔማ ሀገሬ ላይ ያለው እኮ አልኩሽ እኮ እንዳንቺ በአጃክስ ፓንቴን አላጥብም። አሁን ገባኝ እኮ ለምን እጅሽ እዛ ውስጥ እየገባ እንደምጎረጉር ያወቅኩ እኮ። ድሮ ፓንትሽ በአጃክስ ስለሚታጠብ አጃክሱ መሰለኝ እስካሁን ይበላሻል። እጅሽ ከዳቦች ላይ አይነሳም። አጃክሱ ነው መሰለኝ አጃክሱ ነው መሰለኝ። በአጃክስ ፓንቴን አጥብ ያልሽው አጃክሱ መሰለኝ ስለሚበላሽ በእቃ ማጠቢያ ፓንትሽን እያጣሽ እንዴት እጅሽ እዛ ውስጥ ይጠፋል? ለምን እንዴት አትጎረጉሪ? እኔና ስታኪ ነው የምትዩ። እኔ እዚህ ቲክቶክ ነዋሪዎች ግን ወይም ሶሻል ሚዲያ ነዋሪዎች ደንቆሮ ይመስሏችኋል እንዴ? ቴንኪዩ ደንቆሮ ይመስሏችኋል እንዴ? እንዲ ማርያምን ጋይስ ደንቆሮ ማናቃት እኮ ነው የምትመስለው። አንድ ባለጌ ቢናገረኝ ከሲስተም የወጣ ሰው ኧረ እባክሽ አሜሪካን ያለ ሰው እንደው ንገሯትኝ የትኛው ዲያስፖራ እንዳጋጠማት እኔ እንጃ። የትኛው ዲያስፖራ ነው የነገረች ሰው ከሲስተም ወጥቶ እንትን የሚል አንዳንዶቻችሁ ደግሞ አላችሁ ወደ ካናዳ ያላችሁ ስም መጠራት ካስፈልግ ያስጠራል። በራሳችሁ ሶሻል ሴኩሪቲ ምናምን ጉግል እየከፈታችሁ ምናምን ማስጠንቀቂያ ነው የምሰጣችሁ። ወንጀል እየሰራችሁ ነው ያላችሁት። እንገራችሁ አቶ ካሳዬ፣ አቶ ተስፋዬ አድበ ተቀመጥ። ወንጀል እየሰራ ነው ያለው እንገርክ የወንጀለኛ ተባባሪ እና ፊንገር አጭሽሻለሁ ዛሬ። ልጁ የታመመበት ሰው አረቄ አይጠጣም። ልጁ የታመመበት ሰው በውስኪ እጁን አይታጠብም ቁጭ ብሎ። ልጁ ያ ሁሉ ስታሳይን ነበር። አንቺ ለነገሩ እኮ ያለካሽን የምትበይ የቴዲ አፍሮ ሚስት እኮ ያማሽልኝ ሰው ነሽ እኮ። አይቻት ማላቆን ነክታም ማታቆን ሰው ላይ ደርሳ ማታቆን የቴዲ አፍሮ ሚስት ሳትቀሩሉ እኮ ነው ያማሽ እኮ። አንቺ ምን የቀረሽ? ያላማችሁ እኮ ገብርኤልን ያላማችሁ ሰው የለም እኮ። አሁን እኔ ቴዲ አፍሮ ሚስትን ሳትቀር ያማይ ሴትዮ ለእኔ መታ መካሪ ልትሆን ትፈልጋለች። እናቴን ሳኝ ያላማችሁ ሰው የለም። አርቲስት የተው እኔ የኔ እናት አንቺ ሰርጀሪ ምናምን ስላልሽኝ አይደለም የኔና አንቺ ነገር። ዩቲዩብ ስለጀመርኩ አንገበገበሽ። ያ ነው ያቃጠለሽ፣ ምቀኝነትሽን ያሳየሽ። ነገ ደግሞ ታኛለሽ። ዩቲዩብ ጀምራለሁ፣ አንላቀቅም። እኔ ዩቲዩብን ብቃቴን አሳይችሻለሁ። ገብቼ ሰው ማምጣት እንደምችል እይታ ቪው ሁሉን ነገር ማድረግ እንደምችል ብቃቴ እንድታይ ነው። ያለ ፊልተር ዩቲዩብ ላይ አወጡም። ወጥቻ አሳየውሽ። ሜካፕ ተለድፋ እኮ ማለት ነው 3 ኪሎ ሜካፕ ከሚቀቡ ጋር እናወራም። እኔ ምንድን ነው የምታጨሰው? የፊንገር ሀሺሽ አለ እንዴ? ሀሺሻቸውን በአፍንጫቸው እየሳቡ ምናምን። እኔ ጉድ እኮ ነው ፈጣሪው እኮ ጉድ እኮ ነው የሚያሰማኝ። እኔ የትኛው ዲያስፖራ እንደምትከተል አላውቅም። ሀሺሽ ለማጨሰም ገንዘብ ያስፈልጋል። በነጻ ዝም ብለሽ እኮ አይጨስም እዚህ ሀገር፣ ገንዘብ ያስፈልጋል። አንቺ ቆረቆራም በአጃክስ ፓንት የምታጥቢ ብቸኛ ሰው አንቺ ነሽ። ጭንቅላትሽን ነው ብሎንሽን የፈታሁት እኔ ቤታ፣ ብሎንሽን። ማቲ ደህና ነው? ማቲዬ ደህና ነው? እንዴት ቅናቷ እግዚአብሔር እንጋይስ ብትሰሟት ቅናቷ ምናሽ አማራ አሽሙር ይወዳል አለች እኮ እቺ ደንቆሮ። እና ማታዲያ ዘየት አባቷ ዘሯ ስላልሆነ ትለዋለች። አማራ አሽሙር አይወድም። አማራ ደፋር ነው። ጦርነት ላይ እንኳን አማራ ማህበረሰብ አይታችሁታል። ፊት ለፊት ደረቱን ለጥይት የሚሰጥ ማህበረሰብ ነው። ወዲህ የማይል ማህበረሰብ ነው። ከየትኛው አማራ ክልል እንደሰማችና እንደመጣች የታባቷ ታውቀዋለች። አማራ ቆረቆራም ደግሞ ምናል ድሮ ከአንገታቸው በላይ እኔ እኮ ድሮ ማለት ነው 300 ሰዎች ማያቸው ከድሮም ጀምሮ እኔ እይታ ነበረኝ። አንቺ ቆረቆራም ፖለቲካ እያወራው ራሱ እይታ ነበረኝ። እይታ አንቺ እኮ አድናቂሽ ነኝ። ሎዛን ስለምታቃጥያት አድናቂሽ ነኝ። ዶዛን ስለምታ አሁን ኔትወርክ እያያዘኝ ነው። የኛው ስልክ ላይ ልግባ። እያያዘኝ ነው ጋይስ አለው። በደንብ እታያለሁ። ዳልቻ ደክሏታል። ዳልቻማ ሙሙ ይወዳል ይደክላታል። ይታያለው። ታብታብ አድርጉ።
አሪፍ ነው። ኦኬ አይ እዚህ ጋር የጻፉልኝ ስለሆነ ትታያለሽ። ኦኬ ኦኬ እሺ። እና ፊንገርዬ አጭርሼሻለሁ። አይምሮሽን አንድ አድርጊው። ወይ ልጅ አላት ቤት ታበይ፣ ወይ ልጇን ክዳለች በይ። ልጅ የላትም ልጅ ስለሌላት የልጅን ስሜት አታቆምት ያለሽ መልሰሽ ደግሞ አዙረሽ ደግሞ ምን ትያለሽ? ልጇን የካደች ንፍጣም ዝምባም ዘረ ዝምባም ከእንጀራ እናቶችሽ ጋር ከምን ጋር ትገናኝም? ቢያንስ እንኳን እኔ እንጀራ እናት አለሽ ብለሽ ብትናገሪ ማን እንዳንቺ በ14 ዓመቷ ጠላይ ላይ የሄደች እናት አይደለችም። እንትን ያለችው ውጭ ብላ ስደት የላከችኝ አይደለችም። ገባሽ? ሰው እንዲያዝንልሽ ኑሮዬን ለማሸነፍ አረብ ሀገር ተሰድጄ። አንቺ ብቻ ነሽ እንዴት ተሰደድሽው? ግማሽ በግማሽ ህዝብ ተሰዷል እኮ። እኔ እኮ ስሚ በሰው ሀገር ላይ እንኳን እንደዚህ አምሮብኝ ነው የምኖረው። በሰው ሀገር ላይ በሀገሬ ላይ ደግሞ እስኪ ጠይቂ ሂጂ፣ ዘር ማንዘሬን ጠይቂ፣ የማንዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ። በሀገሬ ላይ የምን ዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ። በሰው ሀገር ላይ ይታያችሁ እንግዲህ። በሰው ሀገር ላይ እንዲያምሩብኝ ፏ ብዬ፣ በሰው ሀገር ላይ ቤት መግዛት አይጠበቅብሽም። በሰው ሀገር ላይ በሬ እያረድሽ መብላት አይጠበቅብሽም። ማንኛውም እዚህ ስደት ቤቱ አሜሪካ ሆናችሁ አንዳንድ አበባ ትላላችሁ። እንኳን እኔ ቤት አይደለውም አፍሪካዊ ከሀገር ተሰድጄ የመጣሁት አይደለም። ነጭም እየለመነ ነው ያለው። ለነጭ የተፈቀደለት ለእኛ ለእንትኖች ያልተፈቀደለች። ገንዘብ በየትኛውን ቦታ አንቺ ገንዘብን በየትኛውን ቦታ ማግኘት ነው የምትፈልጊው? ሴት ሸጠሽ ምንድን ነው ቱርክ ላይ ሴት እያሻሻጥሽ አይደለ? ባለትዳርን እየነጠልሽ እያሻሻጥሽ ምናምን ገላሽን እየሸጥሽ ቱርክ ላይ ስምሽን እኮ ና ሊያ ብሾ ነው የምትባየው። ቱርክ ላይ አረቄሽን እያንቃረሽ ምናምን ኖረሸዋል። ገንዘብን ለማግኘት ነው አይደል? ውሸታም እኮ ነች። ጨረሽ ሶስት ቀዳዳ ብዛቱ የሁላ ነገር ኑሮሽን ለማሸነፍ የሁሉ ነገር አድርገሻል። ገንዘብ ለማግኘት ነው፣ ለገንዘብ ነው። ልስራውም ላምጣውም ግን ከአንቺ በላይ ይኖራሉ አልኩሽ። እሱ ነው ልዩነታችን። $200 ወደ አንቺ ሲደርስ ብዙ ሆኖ ተዘርዝሮ ስለሚመጣልሽ የኖርሽ መስሎ ነው የሚታየሽ። ለቃቃሚ የገንዘብ ሱስማ ቢኖርብኝ ኖሮ ተቸግሬ ተርቤማ ቢሆን ከዩቱብ አታጭኝም ነበር። ስላልቸገረኝ ስላልተራብኩኝ ስላጣው እግዚአብሔር ይመስገን። እግዚአብሔር ያለልኝን በረከት በበረከት አድርግልኝ። ስላጣው አንቺ ስግብግብ ሆዳም ስለሆንሽ ለሰው ስረጃ አናይ፣ ለሰው ስሰጫ አናይ፣ እርዳታ ላይ ስትሳተፊ አናይ። ሆዳም ነሽ። ከሆድሽ በስተቀር ምንም የምታውቂው የለም። ሆዳም ላኪ ለጻን ልጅ ዶሮ ወጥ ቀቀለሽ የምትሰጪ ሴትዮ እኮ ነሽ። በርበሬ ዶሮ ወጥ ሰርተሽ ደግሞ ደህና ነገር እንደሰራ ለልጄ ዶሮ ወጥ ሰርቼላ ፍሪጅ አስገብቼ በርበሬ ቂጧ እስኪቃጠል ድረስ ለአንድ ህፃን ልጅ በርበሬ እያጠጣሽ እየሰጠሽ ኑሮ የኖርሽ ይመስልሻል? እከክ ለምን ኖርሻ? በቃ ብርቅሽ ነው። ሁሌ ዶሮ በልተሽ ስለማታቂ ሁሌ ዶሮ ለልጅ የምትሰጪው በልቶ ያደገማ ለልጅ የሚሰጠውን ጠንቅቆ ያውቃል። አንጀቱ አይችልማ። ይህን በርበሬ ታቢያታለሽ ቂጧ እስኪለበለብ ድረስ ህፃን ልጅ ናት። ሆዷን ታሳምሚያለሽ። ቴንኪ ሰብስክራይብ የምታደርጉ ካሮት ነው የምትል። አዎ ካሮት፣ ድንች ለጤናም ጥሩ ነው፣ ለጭንቅላታቸውም ጥሩ ነው። ይሄን በርበሬ እያጠጣሻት ነገ ስትነሳ አንቺን ነው የምትተካው። በልተሽ ስላላደግሽ እኮ ነው ብርቅ የሚሆንብሽ። ምግብ ብርቅሽ ነው። እኔ አሁን ይሄ ካልዘጋቢ ማርያምን አሳያችኋለሁ። ፍየል ማረድ ነገ ካስፈለገኝ ሄጄ አሳርጄ እመጣለሁ። እዚህ አሜሪካን ሀገር ምግብ ርካሽ ነው፣ ይደፋል። እናቴን እንሳኝን እንደው የሚደፋው ምግብ ኢትዮጵያ ውስጥ እንደው እግዚአብሔርዬ ቢቻል ኖሮ በላኩት ነው የምለው። አሜሪካን ሀገር ምግብ በጣም ርካሽ ነገር ይደፋል። እናቴን እንሳኝን ለምግብ ማንም አይንሰፈሰፍም። እዚህ ሀገር ሰው ልጅ ለጤናው ነው የሚጨነቀው። አሜሪካን ሀገር ለጤንነታችን ነው የምንጨነቀው እንጂ እናቴን ሳይ ለምግብ አንጨነቅም፣ ለሆድ አንጨነቅም። እረ ንገሯት በማምላክ ስም ምግብ እኔ አሁን ዛሬ የበላሁት ምግብ ነገ ደፈዋለሁ፣ ዛሬውኑ ደፈዋለሁ። ለምግብ እንዲስፍስፍ ህሊናችን ካልወቀሰን ኃጢአት ነው ብለን ካላሰብን በመጠን ነው ምግብ የሚሰራው እዚህ ሀገር። ነጮች አላያችሁ ምግብ ሲገዙ አንድ አባ ፍሬ ሽንኩርት ይገዛሉ። አንድ አባ ፍሬ ሽንኩርት እኛ በሀገር ነው ገዝተን እንዲምንመጠዋል። አንድ አባ ሽንኩርት ብልት እዛው ጋር። የሰው ልጅ እዚህ ሀገር ለጤናው እንጂ የሚያስበው ለምግብ አያስብም። ፍየል ማረድ ነው። ይኸው አሜሪካን ሀገር የሚኖሩ አሉ። ትቀርቢያት የለም አሜት እንገርሽ። ፍየል እንደ ማረድ ቀላል ነገር የለም። እኔ ስንት የኢንስታግራሜ ላይ እኮ ስቶሪ ላይ ፖስታል አሳርጀው እግዚአብሔር ምስክሬ ነው የምላችሁ። ፍሪጅ ውስጥ አልኳችሁ ቆራርጬ ተቆራርጦ በላስቲክ ተቀምጦ የሚበላው አጥቶ ነው የምጥለው።
እናቴ ንሳኝ በጣም ደግሞ ርካሽ ነው። ይሄ በመርፌ ተወጋ በምናምን አይደለም። ከዋናው ቦታ ሄደን የምንገዛው ብርቅ አይደለም ምግብ። አንቺ ሆዳ መውጣት ክለብ መውጣት አሁን ክለብ መውጣትን ያቅቶኝ እግሬ ታስሮ ምናምን ቤታየኔ እንኳን እንዳንቺ አይነት እንኳን ማለት ነው ፊቷ የተጣመመ ጎርጓሪ እንኳን በየክለብ ወጣለች። ሀገሬ ላይማ በሆን አሳይሽ ነበረ። በሰው ሀገር እንዲያማረብኝ ሀገሬ ላይ ቢሆን አሳይሽ ነበር። በሀገሬ ላይ እየበላው እየጠጣው እንዲያቁ እኛ ጋር አንቺ ሀገር እያለው ለምግብ አልንሰፈሰፍ። አሜሪካን ሀገር ልጆኝ እንኳን እናቴ ሳኝነ አሜሪካን ሀገር ያሉትን ኩኪ ጣፋጮች ምናምን ልብሶች ኢትዮጵያ ነው የጨረስኳቸው። ይኸው እንግዲህ አክስቶች ያሉ ያጎቶች ልጆች ያሉ ሰው ይመለከተኛል አይደለ? ምንም ማያቀኝ የለም። የድሬዳዋ ህዝብ ያኝ አባቴ ምን አይነት ስራ እንደሚሰራ እንደነበር ለአንቺ ልጅ ሆኜ አልኩሽ እኮ ከአሜሪካኖች ጋር ነገርኩሽ እኮ አባቴ የሚሰራበትን የአሜሪካን አርሚ ሲቪል አፌር የሚባል እዛ ነው የሚሰራው። ኩኪ ምን ጨርሻቸዋል። በልጅነቶቼ ነው የጨረስኳቸው። እናቴ ሊንሳኝ ብርቄ አይደለም ለእኔ እኮ ነው የምልሽ። መውጣት አሳየውሽ እኮ ክለብ መውጣት ትልቅ ነገር ነው። ሰው ማግኘት ትልቅ ነገር ነው ለአንቺ። ሰው ሀበሻ ቤት በልተናል፣ ጠጥተናል። መዝናኛ ያልሄድኩበት የለም ያልሄድኩበት። ይሄ መፖሰትም ካስፈለገን ስቶሪ ላይ ፖስት ላችኋለሁ። እናንተ በፔጃችሁ ታግ እያደረጋችሁ ስለቦለኳት ታግ እያደረጋችሁ እንትን በሉት እሺ። አሳዩዋትኝ ስሟን ታግ እያደረጋ ሜንሽን እያደረጋችሁ አሳዩዋት። ካስፈለገ ፖስት ያሳይሻለሁ። እኔ ቤታ ለእኔ ብርቄ አይደለም መብላት፣ ብርቄ አይደለም መጠጣት፣ ብርቄ አይደለም መልበስ፣ ብርቄ ለአንቺ ነው። በፓን ምደው በአጃክስ ፓንቱን ሲያጥብ ላደገ ሰው ሁሉ ነገርሽ ብርቅሽ ነው። ቤት ብርቅሽ ነው። ኑሮ ብቅ እኔ በሰው ሀገር ቤት ኖረኝ አልኖረኝ ምን አሁን ሰው ሀገር የመጣው እኮ የሰው ልጅ እኮ ሊለወጥ ነው። ቤትሽ እንዲሆኑ በሰው ሀገር በሀገር እኔ ሀገሬ ላይ ልምጣና ሳይሻለሁ። ሀገሬ ላይ ልምጣና ሀገሪቷ ሰላምቱንና ሀገሬ ላይ ልምጣና ሳይሻለሁ። እኔ እስኪ አንቺ አቅም ካለሽ ብር ካለሽ አሜሪካን እስኪ አቅም ካለሽ ልይሽ እስኪ ገንዘብ አለኝ አቅም አለኝ እኔ እስኪ አሜሪካ ወንድ ኮንሽ አሜሪካ ነኝ ይመጣሉ እኮ ገንዘብ ያላቸው ሰዎች እኮ መካቸው ገንዘብ ያላቸው ሰዎች እኮ አሜሪካን ሀገር ይመጣሉ። ወንድ ኮንሽ ነኝ እስኪ አንቺ አሜሪካ አቅም ካለሽ